ፖሊስ ቁጥጥር ስር ዋለ። ዳጣ እና ደረጀ በጣም ደነገጡ። ወይዘሮ ማርታ በጣም ደነገጠች፣ ተጸጸተች። ኤቢ በሚያስደነግጥና በሚያሳዝን ሁኔታ ናታን ነው የገደለው እንጂ እኔ አይደለሁም ብላ መሰከረች። ወይዘሮ ማርታ በጣም ተጨንቃና ተጠባ፣ ቆይ ምንድነው እቤቴ እየተካሄደ ያለው ነገር? እባካችሁ እውነቱን ንገሩኝ እያለች በእናትነት አንጀቷ እንደዚህ ብትንሰፈሰፍም እንኳ ናታን እባካችሁን እኔ ያላደረግኩትም ይችን ልጅ አትመኗት እያለ ቢፈራገጥ እንኳ ቢናገር ፍጹም ሊያምኑት አልቻሉም። አቶ ደረጀም ሆነ ወይዘሮ ማርታም ናታን አንተ ነህ ያደረግከው እንጂ ኤቢ በፍጹም ደፍራ ይህንን አታረግም ብላ አለችው። ምን እያልሽ ነው ታለም? የእውነት እኔ ሰው የምገድል ይመስልሻል እንዴ? እንደዚህ ያደረገችው ኤቢና ኤቢ ብቻ ናት። እማዬ ቆይ ለምንድነው የማታምንኝ? እማዬ ምንም ነገር አላደረግኩም እያለ ቢለምናትም እንኳ አይ አንተ ነህ ያደረግከው ብላ ድምድም አደረገች። ዳጣ አባቷን አንገቱን ይዛ ምን እያልክ ነው አባዬ? ናታን እንዴት እንደዚህ አይነት ነገር ያደርጋል ብለህ ታስባለህ? ይቺ ውሸታምና ቀጣፊ ልጅህ ናት እንጂ ያደረገችው ይቺ ቀጣፊና ሌባ ልጅህ ናት እንጂ አባዬ፣ ኤቢ እኮ በጣም ውሸታም ናት። እኔን ራሱ በጣም ብዙ ነገር አድርጋኛለች። ስለዚህ እንዴት ነው አሁን ናታን ያደርገዋል ብለህ የምታምነው? እባክህ አባዬ ናታን እንዲታሰር አልፈልግም እያለች ብትለምነውም እንኳ አቶ ደረጀ ግን በቃ አንድ ጊዜ ኤቢ ተናግራለች፣ ናታን ያደረገው ብሎ ግግም ብሎ ቤተሰቡ በሙሉ መሰከረበት። ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ኤቢ ናታንን በከባዱ አጠመደችው። ናታን እባክህን ነካካው፣ እባክህን እስኪ ገልበጥ አድርገው ብላ ስትል ናታን ቆይ ምን እያደረግሽ ነው ኤቢ? ይሄ እኮ የሰው ልጅ ነው ወይስ ደግሞ በኋላ ላይ መረጃ እንዲገኝብሽ ስለማትፈልጊ ነው? ቆይ ነይኔው ሙቷል አልሞተም የሚለውን ነገር ኤቢ አግዥኝ ብሎ ሲላት በፍጹም እንደዚህማ አላደርግም ናታን ብላ አለችው። ምን እያልሽ ነው? የገደልሽው እኮ አንቺ ነሽ እንጂ እኔ አይደለሁም ኤቢ። ወይስ ደግሞ የእውነት ሆን ብለሽ እኔን እያጠመርሽ ነው? ቆይ ግን ምን አይነት ይቱ ነሽ ታውቂያለሽ? አባዬ ራሱ ለዚህ ነበረ አንድ ቀን ሰው ትጎጃለሽ፣ የማትወጩ አዘቅት ትገቢያለሽ እያለ ጧት ማታ እየመከረሽና አንቺን ወደ ራሱ ሊመልስሽ የነበረው ግን በፍጹም አንቺ ዛሬ በከባዱ ተሳስተሻል ኤቢ። አሁን ምንድነው የምፈጠረው? ስልክ ወይ አምቡላንስ ጋር ወይ ፖሊስ ጋር ደውዪ ብሎ ቢላት በፍጹም ኤቢ ግን አላደርገውም ብላ ግግም አለች። በሌላ በኩል እና ወይዘሮ ማርታ ዝም ብላ ማርቲ ስታየው ባሏን ደሬ ምን ሆነህ ነው? የተፈጠረ ችግር አለ እንዴ? ሰላምዬ ወንድ ልጅ ከነቃጭሉ ወልዳ እንዴት ነው ደስተኛ ያልሆንከው? እኔ ግን ታውቃለህ በጣም ነው ደስ ያለኝ እንደዚህ በማየቴ እና እሷ ራሱ ደስተኛ ስለሆነች በጣም ደስ ብሎኛል ብላ ስትል እባክሽ ማርታ ደስታሽን በልክ ብታደርጊው ጥሩ ነው ደሬ። ቆይ አንተ ሰው ግን ምን ሆነሃል? በሰው መደሰት ካቆምክ በጣም ቆይተሃል። ምንም ያስደስታለ? እስኪ ንገሪኝ። አይ ምንም ይሁን ምንም ልትደሰት ይገባ ነበር። በቃ ነገርኩሽ አይደለም እንዴ? እኔ በጣም ደስ ብሎኛል ሰላም ስለወለደች። ታዲያ እንደዛ ከሆነ ለምንድን ነው እኛ ቤት እንድትታረስ ፍቃደኛ ያልሆንከው? እስኪ ንገረኝ። እኔ እኮ የሙቁን እህል የገንፎውን እህል ሁሉንም ነገር አስተካክዬ የለ እንዴ? እባክህ ደሬ ብላ ስትል አይ ዳጣም ሆነች አክስቷም አሉላት አይደለም እዛው እንድትታረስ ነው የምፈልገው እኔ ብሎ ሲል በጣም ይገርማል። አንተ ግን ከጊዜ በኋላ ሰላም ላይ ያለህ ጥላቻ ምን እንደው ሊገባኝ ባለመቻሉ በጣም አዝናለሁኝ። ይልቁንስ አሁን ወደ ቤት ብንሄድ ይሻላል። ምናልባትም ኤቢም
እንደገና ደግሞ ናታንም ስልክ አያነሱም። ቆይ ምን ሆነው ይሆን እያለች ስትል እኔ ምን አውቃለሁ ላውቅ እችላለሁኝ። እኔ ምንም የማውቀው ነገር የለኝም አላውቅም፣ ግን ደግሞ የሆነ ነገር ታውቃለህ እኮ ብዬ ነው ደሬ። እኔ ግን ቆይ እኔ የምልሽ አንቺ ግን ባለፈው ስለነገርኩሽ ነገር አላመንሽኝም እንዴ? ምን ማለት ነው ደግሞ እሱ? ማለቴ ስለ ዳጣና እንዲሁም ስለ ሰላም ነው። የወለደቻትም ልጇ ባትሆንም ያው ስለምትንከባከባትና ስለሚቀራረቡ ነው እንጂ ልጅ ያለቻት በሌላ ነገር አይደለም። ወይስ ደግሞ እኔን አላመንሽኝም ብሎ ሲላት ደሬ ታውቃለህ፣ እንዳንተ በህይወቴ የማምነው ሰው የለም። እናማምንሃለሁ ደግሞ ስለ ዳጣም ሆነ ስለ ሰላምም አሁን ላይ ማርታና ደረጀ እቤት ከገቡ በኋላ ከባድ ነገር አዩ። ደሬ ቤቴ ውስጥ ዛሬ ምን እየተካሄደ ነው? ሁሉም እኮ ዘጭ ረጭ ብለዋል። ናታን አምጣልኝ ያልኩትን ልብስ መቻ መጣልኝ፣ ምን ጉር ነው እያለች ወደ ክችን ሲሄዱ ሰውየው ሙቷል። በጣም ደነገጡ። ማን ነው የገደለው? ማን ነው እንደዚህ ያደረገው ብላ ስትል ወይዘሮ ማርታ እማዬ የገደለው ናታን ነው እያለች ኤቢ በጣም ለፈለፈች። ደረጀ ምን ጉር ነው? እቤቴ ምን እየተካሄደ ነው ያለው? እየተካሄደ ያለውን ነገር እባክህ አትንካው እያለ ናታን ሲለው ምን እያልክ ነው? የሰው ነፍስ እኮ ነው የጠፋው እና እቤቴ ውስጥ አስከሬን አስቀምጬ ምን እንዳደርግ ነው የምትፈልገው ናታን? ለማንኛውም ያዝና ከወዳ ወደ ሆነ ቦታ እንውሰደው ብሎ ሲል፣ በሌላ በኩል አርጁን ቆያ ልጅ የት ሄደ? ሁሉንም ነገር አስወጣለሁ ብሎ አልነበር እንዴ? ወይስ ደግሞ ሸመጠጠኝ እያለ በሀሳብ ሂድት ብሎ ከበሩ ላይ መጉላላት ያዘ። በሌላ በኩል ሰራተኛዋና እንዲሁም ምጥንዬ ሆነው ቆይ እኛ ቤት ምንድን ነው የተካሄደው? ውሃ ሁሉንም ነገር ተናገረች። እኛ ቤት አዲስ ሰው እየመጥቶ ነበር እና ኤቪን ሲያስቸግራ ሳይ እኔ ደግሞ በዱላ መታወት። ሞተ መሰለኝ አላቅም። ብቻ ምን አዎ ሞቶ ይሁን ድኖ ይሁን አላውቅም። ናታንም ሂጅ ራቂ እያለ አለኝ። እኔ ምን እንደተፈጠረ እማውቀው ነገር የለኝም እያለች ስትል የቤት አጋዧ ለነገሩ ውሃ እኮ ናት ልጅቷ። ምክንያቱም ምንም ነገር መናገርና ማስተዋል የማትችል ልጅ ናት። በቃ ነይ እንሂድ፣ አሁን ተረጋጉና እናንተ ቁጭ በሉ አለች። በሌላ በኩል ኤቢ ደግሞ ምንም ነገር አላደረኩም እማዬ፣ ምንም ነገር አላደረኩም። እና ታዲያ ማን ያደረገው ብላ ስትል ናታን ነው። ቆይ ናታን ለምንድን? እኔ አላቅም፣ ብቻ ግን እባክሽ አቷሺ፣ ትሰሚኛለሽ? የእውነት የምታሹ ከሆነ እኔ ጋር እስከ መጨረሻችን ነው የምንጣለው። እንዴ ለምን እማዬ? ምክንያቱም እዚህ ቤት ድብቅ ካሜራ እንዳለ አትርሺ። ምን ማለት ነው? አዎ ድብቅ ካሜራ አለ። ስለዚህ ይህንን ልጅ ማን እንደገደለው ይታወቃል። እጇ እየተንዘፈዘፈ እንደዚህማ መሆን የለበትም እማዬ፣ እኔ እስር ቤት መግባት አልፈልግም። ቦታ አቅም ወይ ሳውዲ ወይም አባዬ ጓደኞች ወይም ቱርክ የትም ቦታ እንድትልኩኝ ይፈልጋለሁ። ምን ኤቢ፣ አሁን እኔ ያላደረግኩትም ያደረገው ናታን ነው እያልሽ ስትለፈልፍ ያልነበር እንዴ? ቢሆንም እማዬ፣ ቢሆንም እኔ መያዜ አይቀርም። ስለዚህ በፍጹም ይሄን ነገር አልፈልግምም አልደግፍምም ብላ እሪኡ አለች። ይገርማል። ታውቂያለሽ እስከ ዛሬ ለካ ዝም ብዬ ነበረ። አባትሽ ትክክል ነበር። ምን ማለት ነው ደግሞ? አንቺ የእውነትን መረኖተሻል። እኔ አንቺን ከምወልድሽ ማምቶሽ ብትቀሪ ደስታዬ ነበር ብላ አለች። ምን እያልሽ ነው እማዬ? ቆይ እኔ ከቤቴ ልሂድ? የትም ሂጂ፣ ምንም አይመለከተኝም። ግን አንቺ አባትሽ አንድ ቀን እኔ የምሞተው ባንቺ ነው፣ አንቺ ነሽ የምትገልኝ ያለው ልክ ነበረ ዛሬ። እናም በአንቺ የተነሳ ታዲያ አባትሽ እስር ቤት እንዲገባ ፈለግሽ ወይስ እኔ? አሊያ ደግሞ ቤተሰቡ ሙሉ ተለቃቅሞ እስር ቤት እንዲገባ ፈልገሽ ነው? ቆይ አንቺ መቼ ነው ከራስ ወዳድነትሽ የምትነጩ? ብላ አለቻት። ምን እያልሽ ነው እማዬ? ትምህርት ቤት ትምህርቴስ? ናታንስ? ምን ትሰሚኛለሽ? በቃ አርፈሽ ተቀመጭ። ከዚህ በኋላ ምንም ነገር እንድትናገሪ አልፈቅድልሽም። ኤቢ አሁን ራሴን አሞኛል፣ ውጭልኝ ልረፍበት ብላ ሀሳብ ወይዘሮ ማርታ ሂደት አለች። ዳጣዬ ከሆስፒታል ስትመጣ ምንድን ነው የተፈጠረው? ውሀዬ ደግሞስ ምን እያደረግሽ ነው ብላ ስትላት፣ እኔማ እነዚህ ጩጫነች እኮ ተጣልተው ላስታርቃቸው ነው። ምን?
አዎ አደባደብኳቸውና አሁን ላስታርቃቸው፣ ነይ እናስታርቃቸው። ከዛም በኋላ ምን እንደተፈጠረ ልነግሪኝ ትችያለሽ? ውሃ እዚህ ቤት ምንድን ነው የተፈጠረው? ምንም አልተፈጠረ። እያደረግኩት እኔ ነኝ። ደግሞ አርጁንን አስወግዱልኝ፣ ከህይወት ያስወጡልኝ ብዬ ለምኛችሁ ነበረ እኮ ብዙ ጊዜ፣ ግን ደግሞ እናንተ ምንም ነገር አላደረጋችሁኝም ብላ ስትል ትሰሚኛለሽ አለሽ በፍጹም እንደዚህማ አይሆኑም ኤቪ፣ በቃ ከዚህ በኋላ ያንቺን ውሸት መቋቋም አልችልም፣ ለምን እንደገደልሽው ተናገሪ ብላ ስትል እማዬ እኔ ምንም ነገር አላደረግኩም፣ እራሴን ለመጠበቅና እራሴን ለመከላከል ስል ነው እንደዚህ ያደረግኩት እና መሄድ እፈልጋለሁ፣ እዚህ ቤት መቀመጥ አልፈልግም እያለች እምባደም አለቀሰች። ዳጣዬ ውሃንም ለማጣራት ብትሞክር ፍጹም ሊሳካላት አልቻለም። ቆይ ይሄ ቤት እያደር እንቆቅልሽ እየሆነብኝ ነው። ምን እየተካሄደ እንደሆነ እንኳ እያወቅኩ አይደለም። አምላኬ ሆይ ምን ጉር ነው እያለች ኤቢ ቁጭ ብላ ኤቢ ደህና ነሽ? ምን ሆነሽ ነው? ምንድነው የተፈጠረው ነገር ብላ ስትጠይቃት ትሰሚኛለሽ፣ አሁን ጆሮ ግንድሽን ሳልልሽ ብትነሽ ነው የሚሻልሽ። ምን ማለት ነው? እንኳን ደስ አለሽ፣ ደግሞ ወንድም ተወለደልሽ። ምን አልገባኝም። ቆይ አንቺ ልጅ ግን የምትናገሪው ቅኔ ምንም እየገባኝ አይደለም። ለምንድን ነው የማይገባሽ? እስኪ ንገሪኝ። በቃ ከዚህ በኋላ ለምንድን ነው የምታስመስዩ? ዳጣ አሁን እኔ በጣም ስለተጨነኩና መከራና ጭንቀት ውስጥ ስለሆንኩኝ ከፊት የጥፊልኝ ብላ ተነስታ ሄደች። ኤቢ ምን እያለች ነው? ይልቁንስ ደስ ካለሽ ሰላምን ሄደሽ ብታያት ደስ ይላታል። ምክንያቱም ወንድ ልጅ ስለወለደ ብታይ እጅጉን ነው ደስ ያላት ብላ ስትል አይመለከተኝም፣ ትሰምኛለሽ፣ የራሴን ችግር እንኳ መወጣት በቻልኩኝ ብላ ረግጣት ስትሄድ ግራ ገባትና እንደዛ ከሆነ እሺ ምንም ችግር የለውም ከሆነ በቃ ምንም አይነት ችግር የለብኝም ማለት ነው ብላ ተነስታ ሄደች። ዳጣዬ ሰራተኛይቱን ስትጠይቃት እኔ ምንም የማውቀው ነገር የለኝም ዳጣ፣ ግን ደግሞ እዚህ ቤት አዲስ ሰው ነበረ። ምን? አዎ አዲስ ሰው መጥቶ ያ ሰውዬ ሳይጎዳ አይቀርም። ብቻ እኔ የፈራሁት ያ አርጁን ኤቢን ልገላቱ ነው ይሆን እንዴ? አላውቅም። ምንም ነገር የማውቀው ነገር የለኝም። እዚህ ቤት በጣም እየተካበድና ሁሉም ነገር ግራ የሚያጋባ ሆኗል ዳጣ ብላ ስትላት አትሽሺ አንቺ ምንም መጨናነቅ የለብሽም፣ አርፈሽ ስራሽን ስሪ ብላ ወደ ማዘሯ ክፍል ስትሄድ እማዬ ምን ሆነሽ ነው እንደዚህ የተጨናነቅሽው? እስኪ ተይኝ ዳጣ፣ እዚህ ቤት ሁሉም ነገር ግራ የሚያጋባ ነው እና እህትሽ ኤቢ በአሁኑም ከባድ ነገር አድርጋለች። ምንድን ነው? ሰው ገደለች። ምን አለች ዳጣ? ዳጣ በቃ ካልሆነ እኔ እስር ቤት ብገባ ይሻለኛል እንጂ በፍጹም ኤቢማ እንድትገባ አላደርግም። ኤቢ እኮ እብድ ናት። አንድ ነገር ብትሆንስ እራሷን ብታጠፋስ እያለች መጨናነቅ ሆነ። በስተ መጨረሻ አቶ ደረጀና ናታን ሆነው ሰውየውን ቀብረውት ወደ ቤት ሲመለሱ ሁሉም ደነገጡ። ቆይ ምንድን ነው የሚሆነው ደሬ ብላ ስትለው በቃ ከዚህ በኋላ ምንም የማወራውም የምናገረውም ነገር የለኝም ብሎ አቶ ደረጀ ፋይሉን ዘጋው። እጅጉን ያሳዝናል።